45 ደቂቃ የሚሰራ ቆንጆ የኦሬንጅ ኬክ ይዤላችሁ መጥቻለሁ። ለልጆቻችሁ ለምሳቃም ይሆናል። እናንተም ሻይ እየጠጣችሁ የምትበሉት ቆንጆ ኬክ እንስራ። እንቁላል አለን፣ ኩባያ ደቆ የተፈጨ ስኳር እናደርግበታለን፣ እንተዋለን። በብርጭቆ ጨመቀ ብርቱካን ነው። በዚህ ኩባያ ልክ ይሆናል ማለት ነው። ቅርፊት ከፈለጋችሁ ትንሽ ፈቅፍቃችሁ ጨምሩበት። ይሄንን በደንብ እናዋህዳለን። ስኳሩ በደንብ መሟሟት አለበት። እዚህ ጋር ዘይትና ቂቤ የተቀላቀለ ግማሽ ኩባያ ነው የሚሆነው፣ 2 ኩባያ የሚሆን። ሁሌም ኬክ ስንሰራ መለኪያዎች ካሉን አይሳሳትብንም። ይሄ አንድ እንደየዱቄቱ ስለሚለያይ ምናልባት 2 ኩባያ አድርጋችሁ ከቀጠነባችሁ ምን ያለን እያየን እያማሰልን እንጨምርበታለን። ሞላ ያለ ቤኪንግ ፓውደር ያነፈሰበት በደንብ የተከደነ ቫኒላ አለ። ቫኒላ ደግሞ ግማሽ ማንኪያ ትንሽ እናረግበታለን። ኬካችን ደግሞ አቼቶ ወይም እርጎ ስትጠቀሙ ለኬክ ምን ያህል ቆንጆ እንደሚያደርገው አሳይቻችኋለሁ። ስለዚህ በዚች 1 ቴብል ስፑን አቼቶ እናረግበታለን። 2 ኩባያ ዱቄት አድርጌበት ቀጥኗል። ስለዚህ እንጨምርበታለን። ወደ 5 ማንኪያ የሚሆን እንደዚህ ሾርባ ማንኪያ ሞላ ያለ ጨምረን በደንብ እናማስለዋለን። ሁሉም ቦታ እንደየዱቄቱ ስለሚለያይ እያየን ብንጨምር ይሻላል። ስለዚህ ቆንጆ ዱቄት ካገኛችሁ ለኬክ የሚሆን ተጠቀሙ። ግን ሳይጓጉል ወፈር አድርገን ኬካችንን አዘጋጅተናል። አሁን በዘይትና በዱቄት የተቀባ ይሁን ፓትራችን የማይዝ ይሁን እዚህ ላይ እንገለብጣለን። አሁን ኬካችን እዚህ ላይ እንገለብጣለን። እጅ ካላችሁ የሚያገዝ እንደዚህ አድርገን ከስር በደንብ እናገላብጣለን። እኩል መሆን አለበት። ኦቨናችንን በ170 ከታችን የለኮስኩትኝ ከላይ መጨረሻ ላይ ለኩሳለሁ። በ45 ደቂቃ ነው የሚያስፈልገው። እንደ እንግሊሽ ኬኮች ወይም እንደዘነ ፓትራ ስንጠቀም 45 ደቂቃ ይፈጁብናል ኬኮች። ሁሉም ቤት ኦቨን የተለያየ ስለሆነ ቶሎ ኬካችሁን ቼክ አድርጉት። ኬካችሁ ከገባ በኋላ ኦቨን መከፈት የለበትም። ንፋስ ከነካው ወደ ታች ይወርድና ሊጥነት ይቀየራል። ማሻአላ ተባረክ ረህማን። ኬካችን እንደዚህ ቆንጆ ሆኖ ወጥቶልናል። አሁን በደንብ መቀዝቀዝ አለበት። ኬክ ሳይቀዘቅዝ ወደ ሳህን መገልበጥ የለብንም። ውስጡ መብሰሉ የምናውቀው እንደዚህ አይነት ደረቅ እንጨት እናዘጋጃለን። ገዝን በደንብ አድርገን እንደዚህ ወደ ውስጥ እናስገባለን። መጨረሻ ድረስ ነው ማድረግ ያለብን። እንዲህ ስናወጣ ምንም አይነት ሊጥ ይዞ ካልወጣ ኬካችን በስሏል ማለት ነው። እዚህ በደንብ ከቀዘቀዘ በኋላ እንደዚህ ቀስ ብለን መታወቅ አድርገን እንዲህ በደንብ ሲቀዘቅዝ እንደዚህ ቆንጆ ሆኖ እንዴት ሆኖ እንደበሰለ ይዩት። ቆንጆ ሆኖ ነው የመሰለው። እንጂ ሰራው ሲራፕ አለ። በጣም ቀላል ነው። 1 ኩባያ ኦሬንጅ፣ ትንሽ ኮርን ፍሎር፣ ቫኒላ አድርጋችሁ እሳት ላይ ለትንሽ ደቂቃ ማብሰል ነው። ከዛ ይሄንን እንደዚህ እናፈሳለን። ከፈለጋችሁ የተፈጨ ስኳር መነስነስ ትችላላችሁ። እኔ እንቆርሳታለን። ጓደኛዬ መታለች ዛሬ እቺን ለመብላት ተጋብዤ ነው ወይ እውነተኛ ኮሜንት ነው ነግራችሁ ማለት ታበሆነ እንዴት ውስጡ ፍትፍት ብሎ እንደበሰለ ሳችሁ እንደዚህ ሲራፕ አለ እዚህ ጋር። ሲራፑን በሰሩት በጣም አሪፍ ነው። በጣም ነው የሚጣፍጠው። ሲራፑ ሞራ ጣፍጣል። በየተራ ሁላችሁም ትቀምሳላችሁ። ብዙ ላይ ታላሪ ከኔ ጋር አብሮ ሰርቶ በልቶ ጠጥቶ ወደ ቤት ይሄዳል። ወደ ቪዲዮ ቀራጫችን እንደምታዩት ፍትፍት ያለ ቆንጆ ኦሬንጅ ኬክ ሰርቼላችኋለሁ። በየቤታችሁ እየሰራችሁት ሞክሩት። በጣም ተወዱታላችሁ። በጣም ጣፋጭ ነው። ባሳያችሁ ልኬት መሰረት ስቴፕ ባይ ስቴፕ ከሰራችሁት እንደዚህ አይነት ሪዛልት ታገኛላችሁ። የዛሬው ኬካችን ይሄ ነው። በጣም ነው የምወዳችሁ ባይ